የመጨረሻው እግዚኦታ ለምን አይባልም? እንግዲህ በቅዳሴ አገልግሎት ላይ በቤተ ክርስቲያን አገልግሎት ላይ እግዚኦታ በሚባልበት ሰዓት ላይ ቄሱ ሲመራ እኛ ስንከተል፣ ቄሱ ሲመራ ስንከተል በመጀመሪያው ይላል ሶስቱን። ከዛ ደግሞ ቀጥሎ ደግሞ ያለውን ደግሞ አምስት ጊዜ የሚባለውን እግዚኦታ ማለት ነው ይላል። ከዛ መጨረሻ ላይ ግን ከሚባለው እግዚኦታ ውስጥ ሶስቱን ቄሱ ሲል እኛ ግን ሁለቷን ብቻ ነው የምንለው። ያ ማለት እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ እያልን የምንለዋል አይደል? እሱን ስንጨርስ እግዚኦ መሐረነ ክርስቶስ የምትለዋ ፓርት አለች። ይሄንን ሁለቱን አከታትሎ ሲል እየተቀበልን እንላለን። የመጨረሻዋን ሶስተኛዋን ግን እግዚኦ መሐረነ ክርስቶስ ሲል ግን እኛ አንልም። እሱን አያይዞ ዲያቆኑ ምን ይላል? በንስሐ ውስጥ ያላችሁ ራሳችሁን ዝቅ ዝቅ አድርጉ አይደለም የሚለው። ለምንድን ነው የማይባለው? እሱ ቄሱ ከመራ ሲመራ ስንል ነበር የቆየ ነው። አሁን ግን አንልም። ለምንድን ነው ከተባለ የአዳም ምሳሌ ነው። የአዳም ሱባኤ ምሳሌ ነው። የአዳም ሱባኤ ምን ነበር ሲባል ከገነት በተባረረ ጊዜ አዳም እግዚአብሔር በፈራጅነቱ ከፈረደብን መሐሪ ቅር ባይ ነውና ደግሞ በመሐሪነቱ ይምረናል ብሎ አምኖ 35 ቀን 41 ቀን ሱባኤ ይዛሉ ብሎ ነው እሱ ወደ ባህር የገባው። እሱ በአንድ ባህር እሷ ደግሞ ሔዋን በአንድ ባህር ገብተው 35 ቀን ደረሰ። በ35ኛው ቀን አጅሬው ጠላታችን ዲያብሎስ እንዴ እነዚህ ሰዎች ከእግዚአብሔር ሊታረቁ አይደለ እንዴ ሱባኤያቸውን ተቀብሏቸው ሆይ ብሎ ይሄድና መልአከ ብስራት ቅዱስ ገብርኤል ነኝ ብሎ ቅዱስ ገብርኤል ነኝ እኔ ብርሃናዊ መልአክ ነኝ ብሎ ለአዳም ይታየዋል። ምን ፈልገህ መጣህ ብሎ ቢለው አይ እግዚአብሔር ጸሎትህን ልመናህን ተቀብለዋል፣ ስለዚህ መቆየት አይጠበቅብህም፣ ከዚህ ከባህር መውጣት ትችላለህ ንገረው ብሎ ይነዋል። አይ ከዚህ በፊት የፍጡር ቃል ሰምቼ ነው የተሳሳትኩትኝ፣ አልሰማህም፣ አልቀበልህም፣ ሱባኤን ሳልጨርስ አልወጣም ብሎ ይለዋል። እንግዲያውስ ተወዋ ታዲያ አንተ ሲነግሩህ አሰማም ብሎ ትቶት ይሄድና ሔዋን ጋር ይደርሳል። ሔዋንንም ልክ እንደዚሁ ሲላት አሃ እግዚአብሔርማ ድሮስ ቸር መሐሪ እንደሆነ እናውቃለን፣ ይምረን ዘንድ አምነን አደለ ሱባኤ ያዝነው፣ ምሬያቸዋለሁ ብሎ ካልንማ ለምን አንወጣም ብላ ተነስታ ትወጣለች ከባህሩ። ወደ አዳም ይሄዱና ይሄ አዳም ባልሽ እምቢ ብሏልና እና ውጣ እንበለው፣ መውጣት አለበት ነይ እንበለው ብሎ ይዟት ይሄዳል። አዳም ሆይ እግዚአብሔር ከማረም ተምረናል ማለት ነው፣ ለምን አትወጣም ብላ ስትለው አይ እኔ ፍጡር ቃል ሰምቼ ከዚህ በፊት ሰጥቻለሁ ድጋሚ አልስትም ብሎ ይላታል። አይ እንግዲያውስ ተዋ ታዲያ እኔ እግዚአብሔር ምሯቸዋል ከተባል እወጣለሁ ብላ ትታው ትሄዳለች ማለት ነው። በዚህ ጊዜ ከዚህ በፊት በአሳታችሁ ሰዓት ላይ ፊት ነስቷት ነበርና ቅዱስ ገብርኤል የጥፋት ምክንያት እንደሆነች ሁሉ የመዳህን ምክንያት ነች፣ ምክንያተ ድህነት ነችና አትተዋት፣ አትለያት፣ አትራቃት ብሎት ነበርና የወዳትም ነበር ነው የሚለው መጽሐፈ ቅዳሴ ትርጓሜውና ተከተላት። ከዛ በኋላ ሄደው ከእግረ ገነት ሲደርሱ እኔ ግን ማነኛ አወቃችሁኝ ብሎ ይላቸዋል ሰይጣን። እንዴ ቅዱስ ገብርኤል ነኝ ብለህን የለ ወይ ብሎ ሲሉት አይ ምን ቅዱስ ገብርኤል ነኝ፣ ቀድሞ ከገነት ያሳደድኳችሁ ያስወጣኋችሁ ጥንተ ጠላታችሁ ዲያብሎስ ነኝ እንጂ ብሎ ይላቸዋል። እዛው ደንግጠው ወድቀው ይቀራሉ። እንደዛ ወድቀው እንደቀሩ 3 ቀን በዛው ይቆያሉ በእግረ ገነት ማለት ነው። ከዛ ቅዱስ ገብርኤል ይመጣና ከዛ ያነሳቸዋል ማለት ነው። አንስቷቸው በደብር ቅዱስ ያቆያቸዋል ማለት ነው። ደብር ቅዱስ ተራራ የሚባል አለ ከገነት ጓሮ፣ እዛ ያቆያቸዋል። በሚያቆያቸው ሰዓት የምግባችንስ ነገር ብሎ አዳም ሲጠይቀው ለአምላክህ እነግረዋለኝ ብሎ ይላል። ለእግዚአብሔር ሲያመለክት ቅዱስ ገብርኤል ዋሻ ምንድን ነው ትልቅ ዋሻ ነበረ። እሱን ዋሻ ሞሉለት ወፎቹ አዕዋፋቱ ምግብ እያመጡ ከዛ ሲያወሩ ይሰማቸዋል፣ ቋንቋቸውን ያውቃልና አዳም ቀድሞም ስም ያወጣላቸው እሱ ነውና ኃያልም ስለነበረ እነሱ ወደ ገነት እንመለስ በቃ እንሂድ ብለው ሲሉ በጣም ኃያል ስለሆነ እነሱ በሰማይ እየበረሩ እሱ በምድር እየተከተለ ከገነት ደጃፍ ይደርሳል። እነሱ በላይ እየበረሩ ሲገቡ እሱ ግን መግባት አቃተው፣ ምክንያቱም በእሳት መንኮራኩር ደጃፏ ስለተዘጋ ማለት ነው። ከዛ አጅሬ ሰይጣን አሁንም መጥቶ እንዴ እዚህማ ካገኘው ካልገደልኩትማ አያርፍም፣ ይሄ የት አባቱ ነው የሚመላለሰው ብሎ ይልና እዛው በድንጋይ ደብድቦታል ማለት ነው። አዳምን በሚደበድበው ሰዓት ላይ እዛው ከደሙ መስዋዕት ያቀርባል ለእግዚአብሔር ማለት ነው። 3 ቀን ቆይቷል እዛ ተደብድቦ።
ከዛ መስዋዕት ሲያቀርብ ከደሙ እግዚአብሔር አምላክ ቃል ኪዳን እዛ ቦታ ላይ ይገባለታል። በአንተ ደም በፍጡር ደም ሳይሆን እናንተ የምትድኑት በልጄ ደም ነው ብሎ እግዚአብሔር ቃል ገብቶለት ከልጅ ልጅ ተወልጄ አድንሃለሁ የሚለውን ትንቢት ቃል ገብቶለታል በዛ ቦታ ማለት ነው። ስለዚህ ቀድሞ በባህር ውስጥ 35 ቀን ከዛ ከእግረ ገነት ደግሞ ሰይጣን ካስወጣቸው በኋላ 3 ቀን ቆይተዋል። እንደገና ደግሞ ወደ ገነት ልግባ ብሎ ሄዶ ዲያብሎስ እዛ አግኝቶ በፈነከተው ሰዓት ላይ ደግሞ 3 ቀን በዛ ቆይቷል። አጠቃላይ ወደ 41 ቀን ይሆናል ማለት ነው። ስለዚህ የአዳም ሱባኤ ምሳሌ ስለሆነ ሌሎቹን 40ውን አብረን ከቄሱ ጋር እግዚኦ ስንል የመጨረሻ 41ኛዋን ግን ቄሱ ብቻ ይላትና እኛ ግን አንልም ተቀባዮቹ ማለት ነው። ቀጥታ ዲያቆኑ በንስሐ ውስጥ ያላችሁ ራሳችሁን ዝቅ ዝቅ አድርጉ ብሎ ያውጅልናል ማለት ነው። እና መጨረሻዋን እግዚኦታ የማንለው በዚህ ምክንያት ነው ማለት ነው።